በእውነቱ የሚያሳዝንና ሰበር መረጃን እነሆኝ። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። አዲስ አበባ ጥር 8 2018 ዓ.ም አርቲስት ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱን ኢቢኤስ ቴሌቪዥን ገለጸ። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች በኪነ ጥበብ ቤተሰብ ዘንድ ታዋቂና ተወዳጅ ሰው ነበር። ሁለገብ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን እያገለገለም ነበር። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይስ፣ ሳልነግራት፣ ያንቺ ሌባ፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። ፍሬሽማን ከህዝቡ ጋር ያስተዋወቀው የቲያትር ስራውም ነበር። አርቲስት ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። እንግዲህ በጣም ይሄ የሚያሳዝን መረጃ ነው ወዳጆቼ። እኔም በግሌ በጣም የማደንቀው ማከብረው ምርጥ ኮሚክ አርቲስት ስፔሻሊ የመልስ ምቶቹ ሁላችንም የሚያዝናናን ምርጥ አርቲስት ነበረ። እንግዲህ በዚህ አጋጣሚ በነገራችን ላይ ሰው ዛሬ ታይቶ ነገ ይሞታልና ባካችሁ ለሰዎች ክፉ አታርጉ። መቼ እንደምንኖር መቼ እንደምንሞት አናቅም። ትላንትና ትልቅ አምባሳደር ሆኖ የተሾመ ይህ ምርጥ አርቲስታችን ዛሬ እንግዲህ በድንገት ማረፉ ተሰምቷል። ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። ሁላችሁም እባካችሁ ነፍስ ይማር እያላችሁ ኮሜንት ሴክሽን ላይ ነጻነት አድናቂዎች ኮሜንቱን ያዙት፣ አጨናንቁት ማለት ነው። ነፍስ ይማር በድጋሚ